እወድሃለሁ በጣም ልታጎርሲ ነው እንዴ ማይክ ሊያጎርሲ ነው እንዴ የኔ ኑሮ ካሁን ሰባስበን አንድ ግጥም ይዘን መተናል። ዝናብና ብርዱ ሲፈራረቅብን ጃኒ ሲስተራችን መታ ፍቅር አሳየች። ሄይ ሄይ ያዘው ብሎ ባይ አይ እናት በወለደቻት ልጅ እንዴት ተቃጥላ ትሞት? አይ ነው እኮ ያልኩ ነው ልውል ሳቄ ጠፋሉል ያልኩ ነው የሆነ ነገር ስሰማ ስቄ አላቅም የኔ ወንድሜ እየሰማኸኝ ነው። እነሱ ቢወሉ የሚያደርሷትን ልጅ እንዴት ላይ ብላ የብልግና ቪዲዮ ይፈዱላታል? እንደነ ነገር አታበረት አጭራሽ የሚታን እዛ ጋር የሚታነው ሙዚቃ ክፈች ምትላት እሷን የሚያል የ21 ዓመት ልጅ አደርሳችኋል። የሌላ ሰው ልጅ ስለሆነች ግን ምንም ችግር የለውም አይደል? ለዛ አስታርቁ። አጭር ቀሚስ ለብሼ ስመጣ ለምን አላስቆምከኝም? ለምን አጭር ቀሚስ ለብሼ ስመጣ ማታስቆመኝ የነበረው? እኔ ምንም አላሰብኩም። በዛ ሰዓት ሁለታችን ታላ የሆነ ቦታ ይወስደኝና እንግሊዘኛ ሙዚቃ ከፍተው ዴት ሲያጫውቱ የኔ ቤተሰቦች እኮ በርካታ ጊፍት ነው የሚያወርዱልኝ። የኔ ፋኖች ደስ ነው የሚል እማቤት የሚወርድልኝ ጊፍት ቃልዬ የሚወርድልኝ ዩኒቨርሲቲ ይወርዳል። ኧረ ማይወርድ ነገር የለም። ሰላም ጤና ይስጥልኝ ውድ የቻናሉ ሰዎች፣ በሌላ ወጣይ ቪዲዮ ተመልሻለሁኝ። ቀጥታ ወደ ቪዲዮአችን ነውና እወድሃለሁ በጣም ልታጎርሲ ነው እንዴ ማይክ ሊያጎርሲ ነው እንዴ? እሺ ቴንክ ዩ እወድሃለሁ ሙሴ በጣም ጎበዝ። እኔም እወድሃለሁ እንወዳለን እንወዳለን። ጃኒን በርካቶች እያመሰገኗት ይገኛል። ቀደም ብዬም አንድ ቪዲዮ ሰርቼላችሁ ነበር። ልጆችን ሰብስባ ልብስ ስትገዛላቸው ምግብ ሁሉ ስትጋብዛቸው ነበር እና እስኪ መጀመሪያ የተወሰነ ከነሱ ጋር ያሳለፈችውን ጊዜ ቪዲዮ ላሳያችሁ። ሲስተራችን ፈዋ ልጋበዘን ነው ለጀማ ልባብ ገዝተናለች። ምን ብላለች? ይፈዋውን ራታችን ልታበላን ነው። እንግዲህ አሰባስበን አንድ ግጥም ይዘን መተናል። ዝናብና ብርዱ ሲፈራረቅብን ጃኒ ሲስተራችን መታ ፍቅር አሳየች። በመቀጠል ይህ ወንድማችን በሚገርም አገላለጽ ነው ያመሰገናት። እሱን እስኪ እንስማው። ያ ጃኒ ትንሿ ዛሬ ለምስጋና ነው። ይሄ ምስጋና ለምንድነው? ወደፊት ለምሰራቸው ስራዎች ሁሉ ስንቅ እንዲሆናት ነው ይሄን ምስጋና ዛሬ ማቀርብላት። ጃኒ በጣም በስስት ለሚወዷት ቤተሰቦቿ፣ ለሚደግፏት ወንድም እህቶቿ፣ ትንንሾቿ፣ ታላላቆቿ በጣም የሚመጥን ተግባር እያከናወነች እና ይሄ ደግሞ እኛን ቤተሰቦችሽን፣ ትንሽ እህቶችሽን፣ ትልቅ ወንድሞችሽን የሚያስመሰግን በእውነት ስለሆነ በጣም ልናመሰግንሽ እንወዳለን። አንቺን በስስት ለሚወዱሽ፣ በጣም ሲያዩሽ እንባቸው ለሚመጣ ቤተሰቦችሽ በዚህ ልክ በጣም የሚመጥናቸውን መልካም ተግባር እያደረግሽ ስለሆነ እውነት በጣም እናመሰግንሻለን። ታንክ ዩ ቬሪ ማች። በጣም ግፊበት። ይሄን ምልሽ ለምን እንደሆነ ልንገርሽ። ዛሬ ሶሻል ሚዲያን ዳንቺ ከታች አፈር በልቶ ከመምጣት ይልቅ ዛሬ እናቶች ልጆቻችንን የት ሆዳችን ውስጥ በደበቀን የሚሉበት ሁኔታ እየተፈጠረ እንደሆነ ሚዲያው ላይ ስላለሽ አንቺም ታውቂዋለሽ። ነገር ግን እንዳንቺ አይነት ደግሞ በጣም ጠንካራ ማትሰበር ሴትን ደግሞ ሲያዩ እናቶች ተስፋ ያደርጋሉ። ታውቂያለሽ ልጆች ካደጉ በኋላ ቤተሰብ በሚሏቸው መንገዶች ላይሄዱ ይችላሉና ነገር ግን እንዳንቺ አይነት ደግሞ ጠንካራ ሴቶችን ሲያዩ ተስፋ ሊኖራቸው ይችላል። ለዚህ አንቺ ደግሞ አሁን እያደረግሽ ያለሽው ነገር በጣም የሚበረታታ መልካም ተግባር ነውና የብዙ ሰዎች እናቶችን፣ ወንድሞችሽን ልብ የሚያሳርፍ ተግባር ነውና ግፊበት የኔ ቆንጆ። በጣም ጎበዝ ነሽ። እውነት ለመናገር እንደማታሳፍሪኝ ስለማቅም ጭምር ነው እኔ በጣም እደግፍሽ። እውነትም አታሳፍሪንም ደግሞ ይኸው እያየንሽ ነው ያለነውና ላሉባልታው፣ ለወሬው፣ ለስድቡ፣ ለነቀፋው ጆሮ እንዳትሰጪ። ስም ብለሽ ስራሽን ቀጥይ። እውነቴን ነው የምልሽ። በጣም ትልልቅ ሰዎች፣ ማትገምቻቸው ሰዎች ሁሉ ይወዱሻል፣ በጣም ያከብሩሻል። ካንቺ ገና ብዙ እንጠብቃለን።
በእውነት ከጊዜ ወደ ጊዜ እየመጣ ያለው ነገር የሶሻል ሚዲያ ላይ ያሉ ሰዎች ፌመስ ሰዎች ልጆችን ማገዝ የተቸገሩ ሰዎችን ማገዝ አዶና የሚያደርገውን ነገር እናያለን። እነ ጆን ዳንኤልም ሌሎችም አሉና ሁሉም ቢተባበር የት ይደረስ ነበር እንደሚባለው እነዚህ ልጆች ደግሞ በጣም ፈጣኖች ናቸው። እንደምታያቸው ህይወታቸው ይቀይራል በእርግጠኝነት። አንድ ሰው መናገር ከቻለ አክቲቭ ከሆነ በነገሮች መቀየር ይችላልና ይህንን ቪዲዮ ስመለከት እጅግ ደስ ነው ያለኝ በጣም። ወንድማችን ደግሞ በሚገርም ሁኔታ አንቺ ጠንካራ ነሽ፣ ስራሽን መቀጠል ነው ያለብሽ ብረታቷታል። ብዙዎችንም ደስ አሰኝታለች ጃኒ። እኔም በጣም ደስ ብሎኛል። በርችልን ማለት እወዳለሁ። እጅግ በርካቶችን እያነጋገረ ያለው ቪዲዮ እናት በወለደቻት ልጅ እንደተቃጠል ማህበራዊ ሚዲያ ላይ ላይቭ ላይ እንዴት የብልግና እንዴት እስኪ እናቷ ያለችውን ነገር መጀመሪያ ላስደምጣችሁ። ቆየው እኮ እኮ ያልኩ ነው ልዑል ሳቄ ጠፋ ልዑል እያልኩ ነው የሆነ ነገር ስሰማ ስቄ አላቅም። የኔ ወንድሜ እየሰማኸኝ ነው ወይ? ስቄ አላቅም። አሜሪካን ሀገር ሚያክል ሀገር መጥቼ ልዑልዬ ስቄ አላቅም። ስቄ አላቅም። የኔ ወንድም ዛሬ በቃ ልንገርህ ስቄ አላቅም። እንኳን አገኘሁት እንኳን ምን እናርግ መሰለሽ በውስጥ እናውራና እንትን እንላለን። በውስጥ እናውራ በቃ አታልቅሽ። ከዚህ በላይ ብታለቅሽም ትጎጃሽ። አይ ነው ውስጥ ያለን ነገር ሲያወጡት በተደጋጋሚ ከባድ ነው የሚሆነው። ስሜቱን እረዳሻለሁ፣ ግን ሁሉም ሰው በሆነ ቻሌንጅ ያልፋል። ግን አንቺ በጣም ጀግና ነሽ። ይሄ ሁሉ በቃ በዚህ ደቂቃ እኮ ያለብሽን ችግር እኮ አወቅ ነው። ይሄ ሁሉ ችለሽ መኖርሽ ራሱ የምር ጀግና ነው የሚያስብልሽ። ልታለቅሽም አይገባም። የምር አይኖ ይገባኛል ስሜትሽ። እኛ እኮ የሆነ ገንዘብ ጥለን እንኳን ነገ ገንዘብ እንደምንሰራ እያወቀን እንኳን ለምን ጣለን ብለን እኮ ቀኑ ሙሉ የምንረበሽ ሰዎች ነን እኮ በጣም። ግን አንቺ ህይወትን ያጣሽው ልጅሽን ያጣሽው እና እረዳሻለሁ። በውስጥ እናወራለን እንትን እንላለን። አንቺ መረጋጋት አለብሽ። ህይወትሽን መቀጠል አለብሽ። ታስፈልጊናለሽ። ፈጣሪም ይፈልግሻል። ህይወት ይቀጥላል። የምር ነው የምልሽ። ብዙ ነገር ሊመሰቃቀል ቢችልም ህይወት ይቀጥላል። ስለዚህ አንቺ መቀጠል አለብሽ። አንቺ ፐርሰናሊ ታስፈልጊያለሽ። ብዙ ሰው ወላጆች ደግሞ የማይረዱት ምንድነው ልጆች ወልደው ህይወታቸው በጠቅላላ ይሰጣሉ ለልጆች። ያ ልክ አይደለም። ነገ እኮ አግብተው ወይ እንደዚህ ደግሞ እንደዚህ አይነት መጥፎ ሴቶች እና ልጆች ሲሆኑ ደግሞ ረግጠው አዋርደውሽ ጥለውሽ ይላሉ። አንቺ ነሽ ያን ይባሉ ምቀሪ ያኔ ብቻሽን ነው የምትኖሪው። ልዑል ለራስሽ መኖር አለ በላትሽ እና ካልሽ ፕሊስ እሺ አላለሽ እሞክራለሁ ያለ ማልቀስ። እኔ ዝም አልኩኝ። ዝም ስንት ዓመት በቃ ዝም አልኩኝ። እየሰማሁ ዝም አልኩኝ። ልዑል ታመምኩኝ። ልጄን እኔ የምጠይቃት ማለት ነው። እኔ ልጄን እሱ የሷ የሆኑ ሰዎች ሊኖሩ ይችላሉ። እኔ ልጄን የምጠይቃት ልጄ እናቴ ምን ስላረገችልኝ የምትዩን ነገር ብቻ እንድታቆምልኝ ነው ፈልገው። አርጌላታለሁ። ልዑሌ ልጅነቴ የለም ውበቴ የለም። እሷን ለማግኘት ብዙ ነገር ሆኛለሁ። ልዑልዬ ጌታ ብዙ ነገር ነው የሆንኩት። ልጅ ሳይሳለቅስ የሚያለቅስ ልጅ ሳይሳለቅስ ወንድ ልጅ ይዞ መሄድ ሲያለቅስ ገባት። ልጄን ለማግኘት ብዙ ነው የሆንኩት ማለት ነው። ብዙ መስዋዕት። እኔ ልጄ አሁንም ከሰማሽኝ እባክሽን እዘኝልኝ፣ እባክሽን ከቻልሽ ይቅርታ ጠይቅኝ። እኔ ሳልሞትብሽ ይቅርታ ጠይቅኝ። በቃ በውስጥ እናውራና ሰዎች የእናትየዋን ንግግር ተሰማ በጣም ነው የተሰማኝ። ልጅ ተወልዶ እናት አባቱን ያግዛል ይረዳል እንጂ ኦልሬዲ ልጅቷ 21 ዓመቷ ነው። ትልቅ ነች። 21 ዓመት ብዙ ነገር ማውጣት ትችላላችሁ። በአሜሪካ ሕግ መሰረት 18 ዓመት አንድ ልጅ ከሆነ በኋላ የፈለገውን ነገር የመወሰን መብት አለው እና መብት አለኝ በሚል እንደዚህ አይነት እናትየዋን ያልሆነ ብስጭት ውስጥ ማስገባት። እናትየዋ እኮ ራሷን ለማጥፋት ሁሉ መጥፎ ነገር እየተሰማት እንደሆነ ያልሆነ ሙከራ እያደረገች እንደሆነ ነው። ይሄ እጅግ በጣም ያሳዝናል። በልጁ ሰው እንደዚህ ሲነሳ ያም ብቻ አይደለም። አንዳንድ ሰዎች እናንተን ለመጉዳት ሲፈልጉ በተለይ ከናንተ ጋራ የሆነ ጥሩ የሆነ ግንኙነት የሌላቸው ሰዎች
የሷ ልጅ የከሌ ልጅ እንደዚህ ሆና እንደዚህ አድርጋ ይላሉ። ረቢ ማለት ነው። ከሰው ነው የራኩት፣ ከሁሉ ራኩኝ፣ በቃ ራኩኝ። ልጅሽ እንኳን ደስ አለሽ ተብዬ ሳልጨርስ ነው ልጅ የሆነ እኔ ስላመኩ ነው የተናገርኩት። በቃ ብዙ ማላወራው ነገር አለ እዚህ። እሺ ሎሊ አንድ ነገር ልንገርክ፣ አሁን እኔ ያመኛል። ዛሬ ልሙት እኔ ለመሞት ራሱ ጠይቄ ነበር። ልንገርክ ራሴ በቃ ጥሩ ነው እና ሎል አንድ ነገር ልንገርክ፣ ሰው ሲሞት ማለት ነው ሰው ሲታነቅ ኢሞሽናል ሲሆን ምን እንደሚያደርግ አታውቁም እናንተ ማለት ነው። ብዙ ጊዜ ኢሞሽናል ሆኜ የሆነ ነገር ሞክሬ ያውቃለሁ። እኔ በሷ ምክንያት እኮ ነው ፊዚካሊ ሜንታሊቲ እንደዚህ ተሳስሬ ቁጭ አልኩት። ገባ እሷ ያለችበት ሀገር ማለት ነው ጦርነት ካለበት ቦታ ነው እሷን ያመጣዋት። ነው ሴት ቴንኪው አንድ አበባ ከልጅ አይቻላቅም። አንድ አበባ ሉል ሀሳብ ምን መሰላችሁ? እዚህ ላይ የልጅቷን ሀሳብ ማስቀየር አትችም። ነፃነትና መብቷ ነው ከተባለ ምንም ማድረግ አይቻል። አንቺ ለራስሽ ያለሽው ራስሽ ብቻ ነሽ። ልጅቷ ታሻለች አይደለ? ከንዴት ራስሽን ቆጥበሽ ጤናሽን ጠብቂ ማለት እወዳለሁ። እናንተም ሀሳባችሁን ኮሜንት ላይ አጋሩ። እንደዛ ባይሆን ደስ ይል ነበር። ከማንም በላይ ብዙዎችን ያበሳጨው ደግሞ ላይቭ አብረው የነበሩ ሰዎች እነሱ ቢወልዷት የሚያደርሷት የነሱ ልጆች እንደዛ ቢሆኑ ደስ ይላቸዋል? ደስ አይላቸው? ሶሻል ሚዲያ እንደዚህ እያሳሳቀ ያልሆነ ውስጥ ነው የሚያስገባቸው። ልጅቷ እኮ ጊፍት ላይቭ ላይ በርካቶች ጊፍት ይሰጡኛል ብላለች። እንግዲህ ለጊፍት ሲባል እንደዚህ አይነት ከኛ ባህል ያፈነገጠ ለምሳሌ ልጅቷ ምንም የምትዋሸው ነገር የላትም። ላይቭ ላይ በነበረችበት ሰዓት ከአንድ ነጭ ግለሰብ ጋር ድንገት ዊዝን ሞመንት አውቀው ያልሆነ አርጎኝ ምናምን ነገር ስትል ነበር። እስኪ ይሄን ቪዲዮ ላስደምጣችሁ። አንድ ነጭ ከኋላ ነበር እንደ የተቀመጠው። ከዛ ወይኔ ሲያምር ምን አለ ቢጠይቀኝ እያልኩ መቤቴን ከዛ ዞር ብዬ ሳየው እሱም በፍቅር አይን መቤቴ እንዲህ ብሎ ሲያየኝ አረ ተመችቻለሁ እንዴ ብዬ ማውራት ጀመርኩ። ከዛ ተግባባ። መቼ አሁን ነው? አሁን ከ10 ደቂቃ በፊት ኮንግራ ታያለሽ። ግን ስቁጥር ሳልቀበለው 5 ደቂቃ ተሳስመን ሄደ። ይሄ ምን ይባላል? ከእናትና ከአባት በላይ ለልጅ ማንም የለም። ዩኒ ማኛ ያለውን ነገር ላስደምጣችሁ። እንደ እናትና አባትሽ የሚቀርብሽ ማንንም አታመጭ። ጎዳናውን ነሽ ብትተኝ ማንም ዞር ብሎ ያይሽ። የሶሻል ሚዲያ ሰው አምነሽ ቤተሰብሽን አደባባይ ባታዋርጂ ደስ ይላል። ምንም አይጠቅምሽ። ምንም እመኚኝ። ገና 21 ዓመትሽ ነው። ብዙ ነገር መቀየር ትቻለሽ። አሜሪካ ነገር ብዙ ነገር መስራት ትቻለሽ። ፈታ ብለሽ አንድ ስራ ሰርተሽ መኖር ትቻለሽ። ቤተሰቦችሽ ያንቺን እርዳታ አይፈልጉም። ገባሽ? ሰርተሽ ጽድት ብለሽ ደስ ያለሽን ህይወት መኖር ትቻለሽ። አሜሪካ የኖሽ በዶላር የኔ ሹገር ዳዲ ትሆናለህ አውጣኝ ምናምን ማለት እናትዬ ታይ አይጠቅምሽ፣ አይጠቅምሽ። ስለዚህ ልጅም ስለሆንሽ ባንቺ ላይ ክፉ ለመናገር ይከብደኛል። ጥፋት ተሰርቷል፣ ግን እኔ እንደ አንድ አባት መምከር ነው የምፈልገው። አንቺ ቦልድ አደርስሻለሁ፣ በደንብ አደርስሻለሁ። ስለዚህ ምልሽ ምንድነው እናቱ ከእንደዚህ አይነት አግሌ ጋር አትዋይ። እናቱ እነሱ በየመጠጥ ቤቱ የሚፈልጉት እንደናንተ አይነት ሴቶችን ነው። እንደነ ነገር አታበረት አጭራሽ የሚታን እዛ ጋር የሚታን ነው ሙዚቃ ክፈች የምትላት የሚታይ ችግር አለው። አሁን አንቺ ደንሽ የምትበት ደንሻለሽ የሚታ ደንስ እሺ ኤሚታ እንደዚህ አይነት ነገር ታበር ኤሚታ እንደ ወጣት እንደዚህ አይነት ልጅ እስኪ ኤሚታ ትምከራት። ኤሚታ ስነ ስርዓት ያላት ልጅ ናት አይደለ? እስቲ ኦኬ ትምከራት። እስቲ ትመክራታለሽ። ዩኒ ማኛ አንዳንድ ጊዜ ያልሆነ ነገር ሲናገር በሰማ ቁም ነገር ሲያወራ ደግሞ እንደዚህ በጣም ደስ ይለኛል። ሶሻል ሚዲያው ላይ እንደመቆየቱም አንጻር የልጅቷን ፎቶ ምናምን ራሱን ለማሳየት ፈቃደኛ እንዳልሆነ ገና ልጅ ስለሆነች አይነት ነገር ነው ያለው። ዛሬ ላይ ሶሻል ሚዲያ ላይ ጎበዝ በርቺ፣ እንደዚህ ለመዝናኛ ለመደበሪያ ነው የምጠቀምብሽ እያንዳንዱ። ለምሳሌ ዲያሽ ያለችውን ሀሳብ ልጨምርላችሁ። ሶሻል ሚዲያ ላይ ያሉ ላይቭ ስትሪም የሚያደርጉ በብዛት ሀቅ ነው የምነግራችሁ፣ በብዛት ውጭ ሀገር ላይ የሚኖሩ ወንዶች በብዛት ነው የምላችሁ ወንዶች ከጌም ውጭ ቁጭ ብለው ዝም ብለው የሚያወሩት የሚለፈልፉት ላይክ እንደ መደበሪያና ብዙ ስትረሳቸውን የሚያሳልፉበት ላይፍ ስለሆነ ነው። ቢራ ይጠጣሉ፣ ውስኪ ይጠጣሉ፣
ይሰክራሉ፣ ላይቭ ላይ እንደልባቸው ያወራሉ፣ እንደልባቸው። ለምን እንደዚህ እንደምላችሁ ታውቃላችሁ? እኔ ያለፍኩበት ነው። በነገራችን ላይ እኔ ያለፍኩበት ነው። ከራሴ ህይወት ተሞክሮ ያያዝኩ ነው የምነግራችሁ። እንዴት ሊያ እንደዚህ አሽካላችሁ? እዛ ጋር የነበሩት በአጠቃላይ ላይቭ ስትሪም ሲያደርጉ የነበሩት በአጠቃላይ አይጂ ላይ የነበሩ ልጆች ናቸው። አይጂ ላይ የማውቃቸው ልጆች ነበሩ። የዛኔ ሊያሾ ፊንገር አረገች ጎረጎረች ሲባል የነበሩ ልጆች ናቸው። የሰው ልጅ ከራሱ ህይወት አስታኮ ከመከረ ይጠቅማል እንጂ አይጎዳም። ሰዎች ላይቭ ላይ ውጭ ሀገር ሲኖሩ እንደ መደበሪያ ነው እንደዚህ ነገር የሚጠቀሙ። የተወሰነ ጊፍት ይሰጧታል። ልጅቷ ግን ራሷንና ህይወቷን እያጣች ነው። እናቷን ወዳልሆነ ውስጥ እያስገባቻት ነው። እስኪ የኔ የጨመረውን ሐሳብ አላውቅም። የሆነ ሴት ልጅ አለች፣ በጣም አዘኛለሁ። አሜሪካን ሀገር ቤተሰብ አምጥቷታል። ገና ያን ግናት ዘላል ጠገበችም እንደማየው ቲክታክ ላይ አምጥቷት እያስደነሱ ኦልሞስት ምናምን እየታየ ሲያስጨፍሯት አይቻለሁ። አንዳንድ የምናውቃቸው ሰዎች እሷን የሚያህል እድሜ ያላቸው ልጆች አደርሳቸዋል። ስሙ ይሄ ነው። ቪዲዮአችሁን ማሳየት አልፈልግም። እሷን የሚያህል የ21 ዓመት ልጅ አደርሳቸዋል። የሌላ ሰው ልጅ ስለሆነች ግን ምንም ችግር የለውም አይደል? ለዛ አስታርቁ። የሌላ ልጅ የነሱ አላቸው። እግዚአብሔር ምስክሬ የ18 ዓመት የ19 ዓመት ልጆች አሏቸው። እነዛ ሰዎች ያላቸው ሰዎች የሌላ ሴት ልጅ እንደዛ አንድ ከቤተሰቦቿ ጋር አሁን ትንሽ ችግር የተፈጠራል። ምንም በቃ አዲስ ነገር ሆኖባታል። ሁሉም ነገር አዲስ ልጅ መጣለች። ማሳየትም አልፈልግም። ለምን? ገና ልጅ ናት፣ አልተረዳችም። ለሀገሩ ሲስተሙም ስትረሱ ምኑም ስላለ በጣም ያልሆነ ነገር ላይ ናት። እሷንም ማሳየች ላሰድባት አልፈልግም። ገና ልጅ ናት። ሌላ የታዘብኩት ነገር ደግሞ ይመስለኛል ከዚህ ቀደም ይታወቃሉ መሰለኝ እንዴት ያን አጭር ቀሚስ ለብሼ ስመጣ ዝም አልከኝ ብላለች። እኔ እንደውም ፈገግ እያልኩ ነው ያዳመጥኩትና እስኪ አዳምጡልኝ። ለምንድን ነው አጭር ቀሚስ ለብሼ ስመጣ ማታስቆመኝ የነበረው? እኔ ምንም አላሰብኩም። በዛ ሰዓት ሁለታችን ታላ የሆነ ቦታ ይወስደኝና እንግሊዘኛ ሙዚቃ ከፍተው ዴት ሲያጫውቱ ምንም አላውቅም ነበር። እኔ ልጅ ነበርኩኝ 17 ዓመቴ ነበርኩ። እንካፍ ይቅርታ ምትኩል አስቸግረህ ይቅርታ፣ በጣም ይቅርታ። አብሽር። እሺ በጣም ይቅርታ። እያወራን ስለሆነ ታወራታለህ ሌላ ጊዜ። ሃይ ለማለት ብቻ ስለሆነ አመሰግናለሁ። እሺ አስውጭኝ። ሰላም። እንዴት ግን አስታወስከኝ? እሺ መልክ አልጠፋ። አሁን ቆንጆ ሆንኩኛ። ድሮ እኮ ፉንጋ ነበር። አስውጭኝ ሌላ ጊዜ ነው። ቴንክ ዩ አመሰግናለሁ። ሰላም። እኔ ችግር የለም ታግስሻለሁ። እሱ ለመውጣት ሁሉ ተቻኩሏል። አንዳንዴ ለራሳችን ልጅ ሲሆንና ለሰው ልጅ ሲሆን ተመሳሳይ እንዴት መሆን ያቅተናል። እነሱም ልጆቻችን ማለት ናቸው አይደል? ለእናንተ የሚሆንላቸው መልካም ነገር ለሌላ ሰው አድርጉ። እኛ ኢትዮጵያውያን ብዙዎቻችን ሃይማኖት አለን። የሃይማኖታችን አስተምሮ ደግሞ መልካም ነገር ነው። እናንተ ላይ መሆን የማትፈልጉትን በሌሎች ላይ አታድርጉ ነው የሚሉት። ሁለት አይነት ነገር እናንተ ለመዝናናት የሰው ህይወት ማበላሸት አይ ዶንት ኖ። እኔ በጣም ነው የደበረኝ። እናትየዋ ነች በጣም ያሳዘነች። እንደዛ አይነት እንደነሱ አይነት መጥፎ ሰዎች እንዳሉ ሁሉ የሷን ህይወት እንድትሻሻል እንድትቀየር ከዛውን ከጀመረችው ነገር ባጭሩ እንዲቀር ወይም እንድታቆመው ኮንተንቷን ሁሉ እንድትቀይር ድጋፍ ሲያደርጉላት የነበሩ ልጆች ትግስት ሶሻል ሚዲያ ላይ በትግስት ሲያዳምጣት የነበረ ልጅ ነበር። እስኪ ላስደምጣቸው። ቤተሰብ ምናምን ላይክ በምን አይነት ፊድባክ ነው ያለው ላንቺ? ቤስት ናቸው። አያውቁም ቤተሰቦቼ ማያውቁም የሁሉ ጉድ እንዳለ እኮ ላይክ መተው አልቻልሽም? ላይክ ይሄ ሰው የሚያስከፋን ነገር ማድረግ አልቻልሽም? ልጅ ይሆን ላይ ለምንድን ነው የምተው? ቃልዬ ማለት እኔ ሰው ከፋው ብዬ ጊዜ ግለሰው ነው እንደምኖረው ምን አገባኝ? እስኪ አሁን እኔ ላይክ እንትን ልስጥሽ። እኔ አሁን ታናሽታለች። ለዛ ነው ዲስሪስፔክት ሳላረግሽ ማውራት። ተረዳሽኝ? ያ ስንት ዓመቷ ነው? ስንት ዓመቷ ነው? ገና 13 ዓመቷ ነው። እኔ እኮ ትልቅ ነኝ፣ ኦልድ ነኝ በጣም።
እኮ ልክ ነሽ። አሁን ራሱ እያወራሁሽ ያለሁት ላይክ እንደሱ አይነት ስሜት ተሰምቶኝ ነው። አሁን እኔ ጋር ብዙ ኔጋቲቭ ነገሮች ስላንቺ ይጽፋሉ አይደል? እህት ልታረገኝ ነው ማለት ነው ቃልዬ? ችግር የለውም። ምን ችግር አለ? በማርያም ቃልዬ እንዳታረገኝ። እኔ ብዙ ወንድሞች አሉ። ጓደኛ ሀር ነው እንደዛ ሳይሆን ጓደኛ አድርገኝ ከቻልክ ቤስት ፍሬንድ ዊዝ ቤኔፊትስ አድርገው ከቻልክ። ቀልድ ነው። ምን አለ መሰለሽ እስኪ ለአንድ ሳምንት አሁን ያለሽን ላይክ ቲክቶክ ላይ ያለሽን ምንድነው የሚባለው ኮንተንት ቀይሪው። ምን አይነት ኮንተንት ላድርግ? ቤተክርስቲያን እኔ ኮንተንት ክሬት አደርግልሻለሁ፣ ችግር የለውም። በውስጥ አውራኝ በቃ። ከቪዲዮ እንደተመለከታችሁት እሷ ያልሆነ ንግግር በመሃል ትገባለች አይደለ? የአእምሮዋ ነገር እኔ እንጃ ጤነኛ አይደለችም ይመስለኛል ትንሽ ነገር። እሱ ግን እስከ መጨረሻ እያዳመጣት ነበር። ከዛ አይነት መጥፎ ጅማሮ ወጣ ኮንተንቷን ቀይራ ህይወቷን እንድትቀይር እያደረጋት ያለው እንደነዚህ አይነት መልካም ሰዎችን ደግሞ ማበረታታት፣ እንደዚህ አይነት ሰዎች እንዲበዙልን ማድረግ መልካም ነገር ነው። በተረፈ የታዘባችሁትን ነገር ኮመንት ላይ አጋሩኝ። በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። ቻው።